ፊቸርስ የሚሆኑ ኢንዴክሶችን ትሬድ ስናደርግ አሪፍ ኮንፊደንስ ከሚሰጡን ኮንሰፕቶች ውስጥ አንዱ ስለ ኒው ዊክ ኦፕኒንግ ጋፕ በዚህ ቪዲዮ ላይ እናወራለን። ሶ ኒው ዊክ ኦፕኒንግ ጋፕ ምንድን ነው? ኒው ዊክ ኦፕኒንግ ጋፕ ነው በአጭሩ ከአርብ ክሎዝ ወይም ከፍራይዴ ክሎዝ እስከ ሰንዳይ ኦፕን ያለው ሊኩዊዲቲ ቮይድ ወይም ጋፕ ማለት ነው። እና ይሄ ጋፕ ለፕራይስ እንደ ማግኔት ይስበዋል ማለት ነው። ፕራይስ አብዛኛው ጊዜ ጋፑን እየመጣ ሪቴስት ያደርገዋል፣ ፊልም ያደርገዋል። ምክንያቱም ጋፑ እንደ ፌር ቫሊዩ ያገለግላል ወይም ለስማርት መኒዎች ለመግዛት የሚውል ለመሸጥ አሪፍ የሆነ ቫሊዩ ለማለት ነው፣ ወይም ፌር የሆነ ቫሊዩ ሆኖ ያገለግላል ማለት ነው። እና ይሄ ኒው ዊክ ኦፕኒንግ ጋፕ ሊኩዊዲቲ ቮይድ እንለዋለን። ሊኩዊዲቲ ቮይድ የምንበት ምክንያት ምንም እዛ ጋር ትሬዲንግ አይኖርም፣ ባይ ሳይድም አይኖርም፣ ሴል ሳይድም አይኖርም። ሁለቱም በማይኖርበት ጊዜ ደግሞ ሊኩዊዲቲ ቮይድ ነው ይባለው አይደል? ኦኬ ሶ ለምን ጋፕ ይፈጠራል ካልን ኦብቪየስሊ ማርኬት የኢንዴክሶች ማርኬት ክሎዝ ነው አይደል ዊኬንድ ላይ፣ ያ ማለት ትሬዲንግ የለም ማለት ነው። ነገር ግን እዛ ዊኬንድ ላይ የኢንዴክሶችን ወይም የዶላር ኢንዴክስን ኢንጀነራል የኢኮኖሚውን ዋጋ የሚያንቀሳቅስ ወይም ሺፍት የሚያደርግ ኒውስ ወይም ኢኮኖሚክ ኢቨንት ካለ ሴንቲሜንቱን ቼንጅ ያደርገዋል ማለት ነው። ይሄ ማለት አርብ ከዘጋበትና ሰኞ ሲደርስ ሌላ ዋጋ ነው የሚሆነው በዛ ኒውስ ምክንያት። ትሬዲንግ ስለሌለ ግን በትሬዲንግ አናየውም። ሶ ይሄ ሊኩዊዲቲ ቮይድ ይፈጥራል ወይም ጋፕ ይፈጥራል ማለት ነው። እንደዚህ ማለት ነው። እዚህ ጋር እንደምታዩት አርብ ቺን ዳውን ክሎዝ ካንድል ሊዋት እዚህ ጋር ዘጋ፣ ከዛ ሰንደይ እዚህ ጋር ከፈተ ማለት ነው። ይሄን ኒው ዊክ ኦፕኒንግ ጋፕ ወይም ሊኩዊዲቲ ቮይድ ልንለው እንችላለን። ኮንሲኩዌንት ኢንክሮችመንት ኦፍ ኒው ዊክ ኦፕኒንግ ጋፕ ምንድን ነው? ስለ ኮንሲኩዌንት ኢንክሮችመንት ብዙ ጊዜ አውርተናል እስከዛሬ አይደለ? ስለ ፌር ቫልዩ ጋፖች ስናወራ፣ ስለ ሊኩዊዲቲ ቮይዶች ስናወራ፣ ስለ ቮሊዩም ባላንሶች፣ ኢንቨርስ ፌር ቫልዩ ጋፕ የመሳሰሉት። በአጭሩ ኮንሲኩዌንት ኢንክሮችመንት የኒው ዊክ ኦፕኒንግ ጋፑ 50% ነው ወይም መሀሉ ማለት ነው። እና እዚህ ኤሪያ ላይ አብዛኛው ጊዜ ፕራይስ ሪያክት ያደርጋል፣ ፕራይስ ሪቨርስ ያደርጋል፣ ፖዝ ያደርጋል። ብዙ ጊዜ እንደዛ ሲያደርግ ታዩታላችሁ እና ለባያሳችሁ ልጠቀሙት ትችላላችሁ ማለት ነው። ቡሊሽ ሆናችሁ ወደታችሁ ወርዶ ይህን እስከነካው ሪቨርስ እንደሚያደርግ ልጠብቁ ትችላላችሁ ማለት ነው። ተረዳችሁኝ አይደለ? እናየዋለን ይህን ብቻት። ሶ ካልኩሌት ለማድረግ ፊቦናቺ ወይም ማኑዋሊ ሚድ ፖይንቱን ካልኩሌት ማድረግ እንችላለን። ይህን ያህል ከባድ አይደለም እሱ። ይሄ ማለት ነው ኮንሲኩዌንት ኢንክሮችመንት ኦፍ ኒው ዊክ ኦፕኒንግ ጋፕ ነው። ከፍራይዴ ክሎዝ እስከ ሰንዳይ ኦፕን መሀል ላይ ያለችዋ ፖይንት ማለት ናት። እንደ ስትሬሮች ሌቭል ነው የምናየው አይደለ? ሬንጅ አይደለም የምናየው። ሶ እስኪ ሪል ፕራይስ አክሽን ላይ ባለፈው ሳምንት ላይ በተፈጠረው ፕራይስ አክሽን ላይ ይሄን ራሱን ኮንሲኩዌንት ኢንክሮችመንት እንየው። ዩቲኤን ማርኬት አሁን 15 ሚኒት ዩኤስ 100 ኢንዴክስ ላይ ነው ያለሁት ወይም ናስዳክ ላይ ነው ያለሁት። ይሄን ኒውስ ያለፈው ሳምንት አርብ ክሎዝ፣ ፍራይዴ ክሎዝ እዚህ ጋር፣ ከዛ ሰንዳይ ኦፕን ማለት ነው እዚህ ጋር። ይሄ ነው ኒው ዊክ ኦፕኒንግ ጋፓችን ማለት ነው። እና ኒው ዊክ ኦፕኒንግ ጋፕ ስንሰራ ፎከስ የምናደርገው ኒው ዊክ ኦፕኒንግ ጋፕ ሃይ፣ ኒው ዊክ ኦፕኒንግ ጋፕ ሎ እና ኮንሲኩዌንት ኢንክሮችመንቱ ላይ ነው። ኒው ዊክ ኦፕኒንግ ጋፕ ሃይ ይሄ ፖይንት ማለት ነው። ኒው ዊክ ኦፕኒንግ ጋፕ ሎ ይሄ ፖይንት፣ ኮንሲኩዌንት ኢንክሮችመንቱ ደግሞ መሀሉ ማለት ነው። ሶ ያን ኦኬ ቺል ነው እንችላለን። ከስሩ ኒው ዊክ ኦፕኒንግ ጋፕ ሎ ኦኬ ጂሲ ስለሆነች ኮንሲኩዌንት ኢንክሮችመንት እንላታለን ማለት ነው። ሶ እዩት ፕራይስ እንዴት ሪያክት እንደሚያደርግ ከኒው ዊክ ኦፕኒንግ ጋፑ ማለት ነው። ኮንሲኩዌንት ኢንክሮችመንቱ አይታችሁታል አይደል? ሶ ባያሳችሁ ቡሊሽ ከሆነ ጋፕ ሊኩዊዲቲ ቮይድ ነው። ሊኩዊዲቲ ቮይድ ደግሞ ፊል መደረግ አለበት አይደል? ፊል ሊያደርገው ሲመጣ ፌር ቫልዩ ይዞ ያለ የሚገኘው 50% ላይ ነው። ከዛ በኋላ የግድ መሄድ የለበትም። ስለዚህ 50% ጋር ሲደርስ ማድረግ ትችላላችሁ። 50% ጋር ሲደርስ ባይ ማለት ትችላላችሁ ማለት ነው። ያው እዚህ ጋር ሌላ ኢንትሬት ጋር ማውቃት ትችላላችሁ። ኒው ዊክ ኦፕኒንግ ጋፕ ሃዩ እዚህ ጋር ሌላ ኢንትሪ እዚህ ጋር እዩት እንዴት ሪያክት እንደሚያደርግ ማለት ነው እነዚህ ፖይንቶች ላይ። ሶ ዳይናሚክ ፕራይስ ሬንጅ ነው የሚባለው። ፕራይስን እንደ ማግኔት ይስበዋል ማለት ነው። እዚህ ቪዲዮ ላይ ኢንትሮዳክሽን ብቻ ነው የምናየው፣ ግን ፊቸር ቪዲዮዎች ላይ እንዴት በዲቴል እንዴት አድቫንስ ኒው ዊክ ኦፕኒንግ ጋፕ ኮንሰፕቶችን እንደምንጠቀም እናያለን። አሁን ወደ ፕሬዘንቴሽናችን እንመለስ። ኦኬ ሶ ቤዚክ ሃው ቱ ዩዝ ኒው ዊክ ኦፕኒንግ ጋፕ ሚል ቲዮሬቲካሊ አትሊስት እዚህ ቪዲዮ ላይ እንስኪ። ኒው ዊክ ኦፕኒንግ ጋፕ አትሊስት 4 ቻርታችሁ ላይ ያስፈልጋል። ያ ማለት የአንድ ወር ፕራይስ አክሽን ያስፈልጋቸዋል ማለት ነው። ይሄ አንድ ወር ፕራይስ አክሽን ከሌላችሁ ትክክለኛውን ፌር ቫልዩ ወይም አሪፍ መግዣ ወይም መሸጫ ቦታ ማግኘት ይከብዳል። እነዚህ ኒው ዊክ ኦፕኒንግ ጋፖች እንደ ሰፖርት ወይም እንደ ሬዚስታንስ ሌቭል ነው ለፕራይስ የሚጠቅሙት። ፕራይስ እነዚህ ኤሪያዎች ላይ ምን ሲያደርግ ታዩታላችሁ? ሪጀክት ሲያደርግ ወይም አኩሚሌት ሲያደርግ ወይም ኮንሶሊዴት ሲያደርግ ታዩታላችሁ ማለት ነው። ሶ ወይ ሪጀክት ያደርጋል ወይ ኤክስፓንድ ያደርጋል ወይ አኩሚሌት ያደርጋል ወይ ኮንሶሊዴት ያደርጋል ማለት ነው። ስለዚህ እነዚህ ሁለቱ ኮንሰፕቶች ወይም ያ ሳምንት ኮንሶሊዴሽን ሳምንት ነው የሚሆነው ወይም ኤክስፓንሽን ሳምንት ወይ ሙቭመንት ያለው ሳምንት ነው የሚሆነው የሚለውንም አይደንቲፋይ ለማድረግ ይጠቅመናል ማለት ነው። ጋፕ ኒው ዊክ ኦፕኒንግ ጋፕ ከማለታችን በፊት ምን ማወቅ አለብን ወይም ምን ሪኳየርመንት ያስፈልጋል?
አንደኛ ባያስ። ስለ ባያስ ብዙ ጊዜ አውርተናል አይደል? ሁሉም ኮንሰፕቶች ባያስ ያስፈልጋቸዋል። 3 ባያሳችንን አውቀን ባያሳችን ቡሊሽ ከሆነ ምን እንጠብቅበት? ቤዚክ ስትራቴጂ ነው እዚህ ጋር የምሰጣችሁ። እንዳልኳችሁ ይሄ ስትራቴጂ ብቻ ነው ኒክ ኦፕኒንግ ጋፕ በጣም ዲፕ የሆነና አድቫንስድ ኮንሰፕት ነው። በፓርት 2 እና ፓርት 3 ቀጣይ ቪዲዮዎች ላይ እናየዋለን። ነገር ግን ለዚህ ኬስ ቴስት እንድታደርጉት ብቻ ቻርታችሁ ላይ ባያሳችሁ ቡሊሽ ከሆነ እና ደግሞ ፕራይስ ከኒክ ኦፕኒንግ ጋፕ በላይ ከሆነ ምን ትጠብቃላችሁ የሚለውን አንደኛ ኒክ ኦፕኒንግ ጋፕ ሊኩዊዲቲ ቮይድ ነው ብለናል። ሊኩዊዲቲ ቮይድ ከሆነ ምንድን ነው? ሪትሬስመንት ይኖራል ማለት ነው ፊል እንዲደረግ። ስለዛ መጀመሪያ ዌይት ፎር ሪትሬስመንት አንቲል ዘ ኒክ ኦፕኒንግ ጋፕ ሌቭል ማለት ነው። ከዛ በኋላ ነው ኮንፈርሜሽን ወይም ሪቨርሳል የምንጠብቀው ኢንፎርም ኦፍ ማርኬት ስትራክቸር ሽፍት። ከዛ በኋላ ኢንትሪያችንን ገብተን ኔክስት ሊኩዊዲቲ ኤሪያ ወይም ኢንኤፊሽንሲ ታርጌት ማድረግ እንችላለን ማለት ነው። ቤዚክ የሆነ ቀላል ስትራቴጂ ቴስት የምታደርጉት። ባያሳችሁ ቤሪሽ ከሆነስ? ባያሳችን ቤሪሽ ሆኖ ፕራይስ ከኒክ ኦፕኒንግ ጋፕ እታች ከሆነ ያለው ምን ታደርጋላችሁ? የዛን ተቃራኒ ፕራይስ ሪትሬስ እንዲያደርግ ኒክ ኦፕኒንግ ጋፑ ጋር። ከዛ በኋላ ቤሪሽ ኮንፈርሜሽን ኢን ተርምስ ኦፍ ማርኬት ስትራክቸር ሽፍት። ከዛ በኋላ ሾርት መግባት ማለት ነው። ኔክስት ሊኩዊዲቲ ኤሪያውን ታርጌት ማድረግ ትችላላችሁ ወይም ኢንኤፊሽንሲ ኤሪያውን ታርጌት ማድረግ ትችላላችሁ። አሁን ቀጣይ ለምንድን ነው ብዙ ኒክ ኦፕኒንግ ጋፖችን መጠቀም ያለብን እና ደግሞ እነዚህንስ እንዴት ተጠቅመን አሪፍ የሆነ አድቫንስድ የሆነ ስትራቴጂ እንፈጥራለን? ሌላ ደግሞ 2020 ሞዴል የምጠቀሙ ከሆነ ማርኬት ሜከር ሞዴል የሚሆን ሲልቨር ቡሌት ሞዴል የሚሆን እንዴት የእነዚህን ሞዴል ፕሮፊታቢሊቲያቸውን ወይም ኤጃቸውን እንጨምረዋለን ይህን ኮንሰፕት ተጠቅመን የሚለውን ቀጣይ ቪዲዮ ላይ እናያለን። ፎርናው ግን አንዷን ስትራቴጂ ቴስት እናርጋት እስቲ በቡሊሽ ኒክ ኦፕኒንግ ጋር። ምክንያቱም ላስቲክ ቡሊሽ ነበርና አይደል? ኦኬ እዚህ ጋር ተመልከቱ። አንድ ኤግዛምፕል ላሳያችሁ። ላስቲክ ቡሊሽ ነበርን። ኦልሬዲ ዲስካውንት ገብቶ ነበር አይደል? ፕራይስ ዲስካውንት ገብቶ ሴልስ ሊኩዊዲቲ ወስዷል። ሶ ከሰኞ ጀምሮ ቡሊሽ ነበር ራይት። እና ደግሞ ሰኞ ዩዥዋሊ ማኒፑሌሽን ይኖራል አይደል? ስለዛ ቡሊሽ ከሆነ ምንድነው የምጠብቀው? ክላሲክ ቱስዴይ ሃይ ኦር ሎ ኦፍ ዘ ዊክ። ሶ እንደዛ በምንጠብቅ ከሆነ እና ይሄ ጋፕ ካለ ምን እንጠብቃለን? ፕራይስ ከጋፑ ላይ ከሆነ ሪትሬስ እንዲያደርግ ጋፑ ሶ ሪትሬስ ሲያደርግ እስከ ድረስ ይወርዳል። አብዛኛው ጊዜ 50%ን ታርጌት አድርጓት እሱ ጋር ነው አሪፍ የሆነ ፌር ቫልዩ የሚኖረው ለመግዛት ማለት ነው። ስለዚህ 50%ቱ ጋር ሲደርስ ኦብቪየስሊ ኪል ዞን ውስጥ ነው መድረስ ያለበት አይደል? ኪል ዞን ውስጥ ደግሞ ሴልስ ሊኩዊዲቲ መውሰድ አለበት። ሶ 930 ላይ ሊትራሊ ምን ወሰደ? ሴልስ ሊኩዊዲቲ ወሰደና ኒክ ኦፕኒንግ ጋፕ ሎን ኒክ ኦፕኒንግ ጋፕ ኮንስኩዌንት ኢንክሮችመንቱን አላቱ ነው የነካው ማለት ነው። ከዚህ በኋላ ምንድነው የምንጠብቀው? በ2020 ሞዴሉ ማርኬት ስትራክቸር ሽፍት አይደል? ከዛ ማርኬት ስትራክቸር ሽፍት ካገኘን በኋላ ኢንትሪያችንን መግባት እንችላለን ማለት ነው ባጭ። ሶ ሽፍት ሰጠን ፌር ቫልዩ ጋፕ ጋር መጣ። ከዛ ፌር ቫልዩ ጋፑን ተጠቅሞ ወጣ። ግን ፌር ቫልዩ ጋፑን ብቻ ነው እንዲጠቅሙ ይወጣ ወይስ 2020 ሞዴሉን ባናቀውስ? እዚህ ጋር ብታውቁት እንደ ኮንፍሉንስ ተቀምጣላችሁ ለ2020 ሞዴሉ አይደል? ምክንያቱም 2020 ምንድን ነው የሚለው ሴልስ ሊኩዊዲቲ ኦፖዚተር ከዛ በኋላ ሽፍት ሲስተን ነው ጀነራል አይዲያ አይደል? ሶ ሴልስ ሊኩዊዲቲ ሲወሰደ ሽፍት ሰጠን ፌር ቫልዩ ጋፕ ሰጠን። ፌር ቫልዩ ጋር ማታው ከሆነ ግን ወይም ኒክ ኦፕኒንግ ጋፕ ብቻ ማታው ከሆነ ምን ጋር ኢንትሪያችሁ መግባት ትችላላችሁ። ኒክ ኦፕኒንግ ጋፕ ሃይ ይታያችኋል አይደል? እዚህ ጋር ኢንትሪ መግባት ትችላላችሁ ማለት ነው። ከዛ ታርጌታችሁ የት ሊሆን ይችላል? ኦብቪየስ የሆነ ሊኩዊዲቲ ኤሪያ ነው ለታርጌቲንግ የምንጠቀመው። እዚህ ጋር ባይ ሴል ሊኩዊዲቲ አለ። ይሄን ታርጌት ማድረግ እንችላለን ማለት ነው። ሶ ያው ባጭሩ ይሄ ነው ኒክ ኦፕኒንግ ጋፕ የምንለው ማለት ነው። እዚህ ጋር ብናየው መጥቶ አንዴ ኦልሬዲ ፌር ቫልዩ ሰጥቷል ኮንስኩዌንት ኢንክሮችመንቱን ስለነካ 12 ላይ ወይም ፒኤም ሴሽን ኪል ዞን ላይ ኒክ ኦፕኒንግ ጋፕ ሃዩን ነካ፣ ማርኬት ስትራክቸር ሽፍት ሰጠን። ከዛ ኦብቪየስ የሆነ ሊኩዊዲቲ ኤሪያ ነካ ማለት ነው። ይሄ በጣም ቤዚክ የሆነ ስትራቴጂ ነው ኒክ ኦፕኒንግ ጋፕን ተጠቅመን የምንገባው ማለት ነው። ግን ይህን ስትራቴጂ አድቫንስድ ማድረግ አለብን። ብዙ ኒክ ኦፕኒንግ ጋፖችን ተጠቅመን ቀጣይ ቪዲዮአችን ላይ እስከ 4 የአንድ መንዝ ዳታ ተጠቅመን 4 ኒክ ኦፕኒንግ ጋፖችን ተጠቅመን እንዴት ኤጃችን እንደምንጨምርና አሪፍ ትሬዶች እንደምንገባ እናያለን። ሶ ቴንክ ዩ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በተጨማሪ ላይቭ ትሬዶችን መግባት ፈልጉ ከሆነ ቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። አመሰግናለሁ።